ሲሰራ ቤተሰቡን እቤቱን ራሱን ሲያስከብር ነው። ያንተ ወንድነት መልክ ደግሞ ሴት መቀየር ነው። ገባ? ወንዲውን ከተመሰለ ተሳስተሃል። ምናልባት ብዙ ሰዎች ጀግና ሊሉ ይችላሉ። እነሱን ስለምትመስልና የእነሱን ሀሳብ ኢንፍሉዌንስ ስለምታደርግላቸው ነው ጀግና የሚሉት። ያ ግን የጀግንነት መገለጫ እንዳይመስል። ያ የጀግንነት መገለጫ ሳይሆን ልክስክስነት ነው። ውድዬ ዛሬ ደግሞ የዛሬው ሲለያል የኔ ልዕልት ማለት ነው። ዛሬ ደግሞ ጸጉሯን ተሰርታ እንደዚህ አምሮባት ነጥፈዋ ፍሽ ብላ እንግዲህ በአዲስ ነገር ብቅ ብላለች ማለት ነው። እኔ ለማንም አላለቅስም፣ ለማንም አላዘንም፣ እኔ ማዘን አይገባኝም መሳቅ እንጂ ብላ እንግዲህ እንደዚህ ፈገግ ብላ መጣለች ማለት ነው። የኔ ፍልቅልቅ ማለት ነው። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ በዘተ ተረፍረፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ ማለት ነው። እንግዲህ ሩትዬ ደግሞ ዛሬ ጸጉሯን ተሰርታ እንደዚህ ፏፍሽ ብላ አምሮባት በአዲስ ነገር ብቅ ብላለችው ማለት ነው። እንግዲህ ሩትዬ እኔ ማልቀስ አይገባኝም፣ መደሰት መሳቅ ነው የምፈልገው፣ ለማንም እጅ መስጠት አልፈልግም፣ በተለይ ደግሞ አብርሃምና ሄርሜላን ማስደሰት የለብኝ በማለት እንግዲህ እንደዚህ በሚገርም እና በሚደንቅ ሁኔታ መጣለች ማለት ነው። አዎ ማዘን የለብሽም አንቺ መሳቅ ነው የሚገባሽ ማለት ነው። እኛም አንቺ እንድትስቂ እንድትጫወቲ ልጅሽን እንድትንከባከቢ እንድታሳድጊ ነው እንጂ ፈልገው ለልጅሽ ታስፈልጊያለሽ። ለአብርሃም ባታስፈልጊው ለልጅሽ ለቤተሰቦች ታስፈልጊያለሽ። ገባሽ? አንቺ ስትኖሪ ነው ልጅሽ በሰላም ሊያድግልሽ የሚፈልገውን ነገር አግኝቶ ማደግ የሚችለው። አንቺ ከሌለሽ ልጅሽም በጣም ይጎዳብሻል ማለት ነው። እንደ አንቺ የሚሆን እንደ እናት የሚሆን ምንም ነገር የለም እና የእናትን ቦታ የሚተካ ማንም አይኖርም። ስለዚህ ለልጅሽ ኑሪለት።